የገዛ ጓደኛዬ መኪናዬን ይዞብኝ ጠፋ ያለው ግለሰብ ለፖሊስ አመለከተ። ክስተቱ ፈጽሞ ያልተጠበቀና አስደንጋጭ ነበር። ሰሞኑን የተሽከርካሪ ስርቆት እየተበራከተ ስለሚገኝ ጥንቃቄ አድርጉ ሲል ፖሊስ መልእክቱን አስተላልፏል። በሌላ በኩል በኮዬ አደባባይ አካባቢ የጸጥታ ኃይሎችን የደንብ ልብስ የለበሱ ግለሰቦች የሲኖትራክ ሹፌርን ወርውረው በመጣል የወሰዱትን መኪና ለመሸጥ ሲደራደሩ መያዛቸውን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሁለቱንም መረጃዎች ለጥንቃቄ እናደርሳችኋለን። የቤት አውቶሞቢል ተሽከርካሪው የተወሰደው እዚሁ አዲስ አበባ ከተማ ውስጥ ነው። የግል ተበዳይ ተሽከርካሪውን ይዞ በቦሌ ክፍለ ከተማ ወረዳ 3 አካባቢ በሚገኘው ሌጀንድ ክለብ ውስጥ ከጓደኛው ጋር አብሮ እየተዝናና ነበር። ታዲያ ጓደኛው አንድ ክፉ ነገር አስቦ ነበርና የመኪናውን ቁልፍ ተቀብሎት ድንገት ካጠገቡ ይሄዳል። ባለመኪናውም ጓደኛዬ ይመለሳል ብሎ ቢጠብቀውም በዚያው የውሃ ሽታ ሆኖ ቀረ። ምን አጋጥሞት ይሆን በሚል ሲጨነቅለት ቆይቶ ሊፈልገው ወደ ውጭ ሲወጣ አንድ አስደንጋጭ ነገርን ይመለከታል። ተሽከርካሪውን ካቆመበት ቦታ ላይ ያጠዋል። ተደናግጦ ቢያፈላልግም አብሮት የነበረው ሰው ይዞ እንደሄደ ይነገረዋል። ወዲያው ጉዳዩንም ለፖሊስ ያሳውቃል። መረጃው የደረሰው ፖሊስም የክትትል ስራውን ጀመረ። የኔም መታወቂያ አንተ መኪና ውስጥ ነው ያለው፣ የመኪና ቁልፍ ስጠኝና ሄጄ ላምጣራ። ከዛ በኋላ ግል ተበዳይ ምን አደረገ? ቁልፉን ሰጠውና ሄደ። መኪናውን ስናፈላልግ አጋጣሚ ሆኖ እናቱ መኪና ይዤ መጥቻለሁ የጓደኛዬን ሲላት እሷ ለኦሮሚያ ፖሊስ መኪና ይዞ መጥቷል ብላ ስልኩን ማላቀኝ ግል ተበዳይ እንዳላሳውቅ ብላ ቁልፉን ተቀብለው ቤት ውስጥ አስቀምጣ ነበር። ያው ለግል ተበዳይ በአጋጣሚ ስልክ ተደውሎለት ክትትሎች ልከን በሸገር ሲቲ ኮንዶሚኒየም ውስጥ እዛ አስቀምጦት ተገኘ መኪናው። በዚህ መልኩ በቅርብ ሰው ወንጀል ሊፈጸም እንደሚችል ሁሉም ማሰብ ይኖርበታል። በተለይ መዝናኛ ቤቶች አካባቢ አስፈላጊውን ጥንቃቄ ማድረግ እንደሚገባ ፖሊስ አሳስቧል። አብሮ ከተጣ ከተዝናና እንኳን ከዚህ በፊት ላያውቀው የሚል ልጅ ነው። አብሮ መብላት ከተዝናና እንኳን ቁልፍ መስጠት አልነበረበትም። ጥንቃቄ ማድረግ አለበት። ሰዎች ዝም ብለው አብሮ መጠጣት ብቻ ሳይሆን በስተጀርባቸው ምን ቋሚ አድራሻ አላቸው፣ ይዘው ቢሄዱ እንኳን ላገኘው ይችላል ላላገኘው ይችላል የሚለውን እሱን ህብረተሰቡ ጥንቃቄ ማድረግ መቻል አለበት። በሌላኛው መረጃችን የጸጥታ ኃይል የደንብ ልብስ በመልበስ ሲኖትራክ ተሽከርካሪ የቀሙት ግለሰቦች መኪናውን ለመሸጥ ሲደራደሩ እንደነበረ ፖሊስ አስታውቋል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ኮዬ አደባባይ ተብሎ በሚጠራው አካባቢ ነው። የሰሌዳ ቁጥሩ ኮድ 392 267 ኢቲ የሆነ ሲኖትራክ ሹፌር የሆነው ቡዛየው ሞላ ተሽከርካሪው በፖሊስ ይፈለጋል ተብሎ እንደተወሰደ ለባለ ንብረቱ ይነግረዋል። ባለ ንብረቱ ጉዳዩን ለአቃቂ ቃሊቲ ክፍለ ከተማ ዋና ፖሊስ መምሪያ ያሳውቃል። ፖሊስ ባሰባሰበው መረጃ ተሽከርካሪው በፖሊስ እንዳልተያዘ ማረጋገጡን ተከትሎ ክትትሉን ይቀጥላል። የአቃቂ ቃሊቲ ክፍለ ከተማ ዋና ፖሊስ መምሪያ ክትትል ሲያደርግ የቆየ ሲሆን ከህብረተሰቡ በተገኘ መረጃ ተሽከርካሪው ገላን ኮንዶሚኒየም አካባቢ ተገኝቷል። አሽከርካሪው አበበ ወርቁ ከተባለው ረዳቱና ቢኒያም እሸቱ ከተባለው ግለሰብ ጋር በመተባበር መኪናውን ለመሸጥ ሲያስማሙ ሶስቱ ተጠርጣሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተጠቁሟል። የተሽከርካሪ ባለንብረቶች አሽከርካሪ ሲቀጥሩ በተያያዥ በመቅጠር መሰል ወንጀሎችን ሊከላከሉና የተሽከርካሪውን ውሎ ሊከታተሉ እንደሚገባ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል።